ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈለግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰሞች ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። የዚህች ልጅ ሞት ያሳዝናል። ከወዳጅ የሚመጣ አደጋ እየጨመረ ነው። ዘመኑ ሳይሆን የከፋው ሰዎች በጣም ከፍተዋል፣ አውሬ ሆነዋል። ለገንዘብ ለቁስ ብለው ሰውን ማጥፋትን ቀላል አድርገዋል። በአንድ ምጥ የተወለዱት 4 መንትዮቹ በፈተናም ታሪክ መስራታቸው ተሰምቷል። ከተፈጥሮ ስጦታዎች ሁሉ የላቀውና አስደናቂው የእናትነት ጸጋ የሚገለጥባቸው አጋጣሚ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ቻናላችንን ላይክ እና ሰብስክራይብ እንዲሁም የደወል ምልክቷን በመጫን ይሄን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ ይዤላችሁ የመጣው ቪዲዮ ምንድነው፣ ሁሌም እንደምናውቀው የእመቤታችን ታምር አያልቅምና ዛሬም ደግሞ አንድ ምስክርነት ይዤላችሁ መጥቻለሁ። ተከታትለን እንመለስ። ድንገት ክንዴ ላይ እንደታቀፏት ማንም በሌለበት ሞተችብኝ። መጀመሪያ የወለድኳት ሴት ልጅ ነበረችኝ። እቺታችን ሐኪም ቤት ሄጄ ሳስመረምራት ምንም ነገር የለባት ጤነኛ ነች ይሉኛል። ድንገት ክንዴ ላይ እንደታቀፏት ማንም በሌለበት ሞተችብኝ። በዚህ ጊዜ በጣም ሐዘን ገባኝ። አለቀሰው፣ አነባው። የዛሬ ዓመት እዚህ ቦታ መጥቼ ድንግል ማርያምን እንዲህ አልኳት፣ ሐዘኔን ታውቂያለሽ፣ እንበዬን ታውቂያለሽ። ከሐዘኔ የማርፍበት የምጽናናበት አንቺ መልሰሽ ሴት ልጅ ስጪኝ ብያልቅሽ የለመንኋት ድንግል ማርያምም እንባዬን ጸሎት ልመኔን ሰምታ በአመቱ ይሄው ሴት ልጅ እናት አደረገችኝ። እኔም ስለቴን ደስ ብሎኝ የበግ ሙክት ይዤ መጥቻለሁ። ድንግል ማርያምን አመስግኑልኝ ብላለች። እግዚአብሔርን አመስግኑ። ተመልካቾች ቪዲዮ እንደተመለከታችሁት እመቤታችን እንግዲህ ጠይቀናት ለምንነት አታሳፍረንም ወዲያው ነው ምላሽ የምትሰጠን። እስኪ እናንተም በእመቤቴ መልጃ እንግዲህ ጸሎታችሁ የተሰማ ያሳባችሁ የተሳካላችሁ ካለ ኮሜንት ላይ ጻፍ አድርጉልኝ። እንዲሁም እመቤቴ ማርያም የኛን የልባችን መሻት ፈጽሚልን እያላችሁ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ ሄዱ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው እንግዲህ ከሰሞኑ እንግዲህ እሸቱ ጋር ማዕዶት ቀርባ ብዙ ነገሮችን እየተናገረች ነበር እና ከዛም በኋላ ደግሞ እሸቱ አንድ የምስራች ይዤላት መጥቻለሁ ብሎ ወደ እሷ ጋር ሊነግራት እየሄደ ነው። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ፣ ተከታትለን እንመለስ። ማዕዶትን ላገኛት ልሄድ ነው፣ የምስራቹን ልነግራት ነው። እርግጥ እሷም ሳታውቀው አትቀርም። እግዚአብሔር እውነት ነው፣ ድንቅ አምላክ ነው። በሷ ጉዳይ ግን ተአምር አሳይቶናል። ሁላችሁም ከመላው ዓለም ደስታውን የምስራቹን ለመስማት ተዘጋጁ። ሆስፒታል ሄዳለሁ። ያለነው በጳውሎስ ሆስፒታል የህፃናት የካንሰር ህሙማን ህፃናት ክፍል ነው። ለእግዚአብሔር ክብር ምስጋና ይድረሰው። እናንተ ያደረጋችሁት ነገር ውጤቱ ምን እንደሆነ ዛሬ እናያለን። 2 ትልልቅ ደስታዎች ላሰማችሁ ነው። ወደ ማዕዶት ክፍል እንገባለን። እየሄድኩ ግን አንድ ሰው ላስታውሳችሁ። ዶንኪ ቲዩብ ላይ በቅርቡ የቀረበ ጸጋ የሚባል ሰው ትዝ ይላችኋል። እንደውም ኢንተርቪው እያደረግነው ፌንት ሰርቶብን ሆስፒታል ወስደነው ምናምን ነው የተረፈው። ዶንኪ ቲዩብ ላይ ግቡና ቪዲዮውን ይዩት። ተምኔሉ ይሄ ነው። አይታችሁት ደግሞ ልታገኙት የምትፈልጉ ሰዎች በ0944 069785 ደውሉለትና እንዴት ነው ወንድማችን ምን ደረስክ በሉት። በተለይ ደቡብ አፍሪካ ለምትኖሩ ኢትዮጵያውያን መልእክት አቅርበዋል። አሁን ግን ማዕዶት ጋር እንግባ። አልበላሽማ ጧት እሺ ያዱለት በላች ቁርስ፣ ከዛ ቅቅሉን በላች፣ አቦለዱን በልታ፣ ከዛ ቋንጣ ፍርፍር እንደበላች ነች። ከነጋ በጣም ነው ማዝንባችሁ በእውነት። እናንተ ምንድነው ስራችሁ? ወጣቶች አይደላችሁ እንዴ? ኩክ ኤንድ ፊድ። አንቺ ደግሞ ምንድነው ቶሎ ቶሎ ቢይ እንጂ ከቁመትህ እኩል ነው ተለካኩ እያለች ነው ማዕዶት። በእግሩ ይቁም። ተመስገን በልቻለሁ። ተመስገን አምላኬ። እና ደህና ነሽ? ሳቅሽ በጣም ደስ የሚለው። አመሰግናለሁ። እንኳን አሮጊት ሆነሽ ተገናኘን። እንዴ በሳምንት ውስጥ አርጅተሽ ሌላ ታሪክ ውስጥ ገብተሽ ትጠብቂኛለሽ? በስመ አብ። እማዬ ሰላም ኖት? ደስተኛ ኖት? በጣም የኢትዮጵያን ሕዝብ እስቲ አመስግኑልኝ። አመስግኛ አልጠግበው አይደለ? ሁሌ ህይወቴ እስካለ ድረስ ልጄና ድና የምትመጣው በኢትዮጵያ ሕዝብ ነው። ትክክል። 5 ሳንቲም እንደሌለኝ እግዚአብሔርም ሰውም ያውቅ ነበር። ግን እግዚአብሔር ግን
መንገድ ያለው እና ብዙ ህጻናቶች አልቀዋል አይተናል። እሷን እናንተ ደረሳችሁላት። የኢትዮጵያ ህዝብ በኢትዮጵያም ያለ ከሀገር ውጭም ያለ ከየትም ያለ ሙስሊም ጴንጤ ምናምን ኦርቶዶክስ ሙስሊም የለም። ጸበል አሁን ልጄ ተናግራታለች። አንድ እህቴ ልጄን ውጪ ነው በካንሰር መምን ያሳከምኳት ብላኛለች። ግን አለችኝ እውነት ማርያም ጸበል ውሰጃት ነው ያለችኝ። ማርያም ጸበል ውሰጃት ደጋግማ ግን ሙስሊም ናት። ስለዚህ እኛ ከጸበሉም አልተለየንም። እንደ እግዚአብሔር ፍቃድ ሆኖ አሁን 3 ቀን ተጠምቃለች። ስለዚህ እግዚአብሔር መልካም ነው። መልካም ለሚያደርግ ሁሉ መንገዱ ክፍት ያድርግለት። በሰጠው ደግሞ ለሰው ልጆች ለሚያዝን ሁሉ ይጨምርለት ብዬ ነው እኔ ምለምንለት። እግዚአብሔር አምላክ ጤናና ጉልበት ይስጣችሁ። እናንተን ከነ ሰራተኞቹ በጣም መረዳት መታከም መዳን የሚችሉ ህጻናቶች አሉ። ከሷም በታች ከሷም በላይ መድኃኒት መግዣ ያጡ እህቶቻችን ወንድሞቻችን በየክፍለ ሀገር ተሰደው ከወለጋ ድረስ ማዶትም ብላ በልዩነት አንድ ሴት ምትመጣለች። በልዩነት ከወለጋ ነው የምትመጣው። እግዚአብሔር ክብር ይስጣት። ኦርቶዶክስ አይደለችም፣ ሙስሊምም አይደለችም፣ ጴንጤ ናት። ግን ሃይማኖት ዘር ሳትቆጥር መጣ በጣም ልጄን እንትን አድርጋታለች። እሷን በጣም ነው ማመሰግናት። በጣም አንተም እንጀራ ይውጣልህ፣ ያሰብከውን ቤተክርስቲያን ይሳካልህ። እውነት ያሰብከውን ይሳካልህና የጀርመኑን እኮ ነው ማዘር የጀርመኑ ለመና ላይ ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም ደስ የሚል ነገር ነው። ፈጣሪ ጨርሶ ይማርሽ በሏት። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ እንግዲህ ከሰሞኑ የነጻነት ወርቅነህ እህትና ወንድም በቁጥጥር ስር ውለዋል ተብሎ አንዳንድ መረጃዎች እየተሰሙ ነበር። ስለዚህም አንዳንድ ነገሮች ይዤላችሁ መጥቻለሁ። ተከታትለን እንመለስ። በአርቲስት ነጻነት ወርቅነህ እህትና ወንድም ዙሪያ ዛሬ አዲስ አፕዴት አለኝ። በቀደም መታሰራቸውን ዘግቤላችሁ ነበረ። በዛሬው ዕለት ፍርድ ቤት ቀርበዋል። ዛሬ ስላችሁ በእኛ አቆጣጠር ሰኞ ነው። በአብዛኞቻችሁ አካባቢ አሁን ማክሰኞ ስለሆነ መረጃው እንዳይዛበባችሁ ለማለት ነው። መሰረት ወርቅነህ እና ወንደሰን ወርቅነህ በስም ማጥፋት ወንጀል ተከሰው ፍርድ ቤት የቀረቡት በዛሬ ዕለት ፖሊስ የጠረጠረበትን ጉዳይ አስረድቶም የ14 ቀናት የምርመራ ጊዜ ጠይቆ ነበረም። ሆኖ ፍርድ ቤቱ የ3 ቀናት ብቻ ጊዜ ፈቅዷል። በዚህ መሰረት ሐምሌ 30 እንደሚቀርቡ ሰምተናል። የመሰረት ወርቅነህ እና የወንደሰን ወርቅነህ ከሳሾች የነጻነት ወርቅነህ ባለቤት ንጽጽር ደሳለኝና እንደዚሁም አርቲስት አስናቀ ንጉሴ ናቸው። በፖሊስ ባቸው ክስም እነዚህ የነጻነት ወርቅነህ እና ወንድሞች ምንም አይነት ማረጃ ሆነ ማህያ ሳይኖራቸው የግለሰቦችን ስም በሚዲያ በመውጣት ወንጅለዋል፣ ስም አጥፍተዋል በሚል ክስ ቀርቦባቸዋል። ፍርድ ቤት እንግዲህ የ3 ቀን ነው የሰጠው። ከ3 ቀን በኋላ የሚሆነውን ደግሞ ተከታትለን ወደ እናንተ እናደርሳለን። ተመልካቾች ቪዲዮ እንደተመለከታችሁ ነው። ስለ ቪዲዮ የተሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ አጋሩኝ። ወደ ቀጣይ ቪዲዮ እንሂድ። እሺ፣ በመቀጠል ደግሞ ተመልካቾች ይዤላችሁ የመጣው ቪዲዮ ምንድነው? በተጨማሪም እንግዲህ አንድ ወንድማችን እንግዲህ እመቤት ኪዳነ ምሕረት ያደረገችለትን ድንቅ ተአምር እየተናገረ ነበር። ስለዚህ ቪዲዮ ተከታትለን እንመለስ። ቀጥታ ምንድነው ያደረኩት? በራሴ ውሳኔ ኪዳነ ምሕረት ነው የሄድኩት። ከሰፈር ራቅ ስለሚል ብዙም ሰው እዛ ስለማያቀኝ ወደዛ ነው የሄድኩት። ኪዳነ ምሕረት ሄድኩና ቀጥታ በር ገባው። የሆነ ቆብ የለበሰ ሰው ዳር ላይ ቆሟል። ሄድኩና ምን እንዳልኩት ተቃለ ልጠመቅ ነው አይደለም ያልኩት። ጀስት የኔ አባባል ሙስሊም ነበርኩ፣ ክርስትና ልነሳ መጥቼ ነው እንደዚህ አይነት ነገር ነው ስለው ምን አለኝ? እዛ ጋር ይታየዋል አለ። እዛ ጋር ከነሱ ጋር ሂድና ግባና ተጠመቃለኝ። እሺ ሲለኝ ጅግጅጋ ኪዳነ ምሕረት እሺ እንደዚህ ሲለኝ ቀጥ ብዬ ሄድኩኝ። እሺ ቀጥታ ሄድኩኝ። ስገባ በቃ ዞረብኝ ልላ እችላለሁ በድንጋጤ። ምክንያቱም ሁሉም ሊጠመቅ የቆመው እርቃኑን ድንግል ማርያም። አዎ ትክክል። ይሄ ነገር ለኔ ከባድ ነው። ቆይ ሁለት አይነት እኮ ነው ያለው። አንደኛ ክርስትና የሚነሱበት ቦታ አለ። በዛ ሰዓት ላይ ህፃናት ናቸው እርቃናቸው የሚቆሙ። ሁለተኛው ደግሞ የጸበል ጥምቀት ነው። እኔ በሰዓቱ የነገርኩት ሰው እኔ እንጃ አልሰማኝም ይሁን የነገርኩትን ክርስትና ልነሳ ነው የመጣሁት ብዬ የነገርኩትን አልሰማኝም ይሁን መጠመቂያ ቤት የት ነው ማለቴን ብቻ ሰምቶ ይሁን። ስለዚህ እሱ ወደ ጸበል ነው ይመራል። ጸበል ስትገባ ደግሞ እርቃኑ ነው ህዝቤ እርቃኑ ነው። ሴቶች በዛ ነው። ሴቶች አይታዩ። ጫጫታ ብቻ ነው የምሰማው፣ ወንድ ለብቻ ነው። ከዛ ሁሉም
እርቃን መጀመሪያ ስገባ እርቃን ከማየቴ በፊት እንደው የሆነ ሰው እየሮጠ ነው የመጣው ከውስጥ እርቃኑ ሲመጣ ድንግጥ ነው ያልኩት። ከዛ አብሮኝ የገቡት ውልቅ ሲያደርጉ ደግሞ ድንግጥ ይወጣ ይበል ድንብር ነው ያልኩት። ከዛ ይወለቃል እንዴ ያልኩት አንደኛውን ከጎኔ አለኝ። አዎ አውልቃለሁ። ውልቅ አረኩኝ። እኔም በቃ በድፍረት በቃ ልጠመቅ ነው የመጣሁት። እኔ ክርስትና ልነሳ ነው ወስኛለሁ። ገባው ተጠመቅኩኝ። አባ በእንትን መጀመሪያ በጆክ እንትን ካሉን በኋላ በቱቦ አድርጎ እንደዚህ እንትን ካሉን በኋላ ካጠመቁን በኋላ ከረጩን በኋላ ዙሩ ተባለ። ዙሩ ሲባል አልዞርኩም። ለምን እኔ አላቅማ ጀርባ አልሰጠውም። እኔ ዙሩ ወገባችሁንም ተብሎ ነው ለካ። ዙሩ ሲባል እኔ ቁጭ ብዬ እንደዚህ በመደዳ በብሎኬት መቀመጫዎች ተሰርቷል። እዛ ላይ ዙሩ ሲባል ሁሉም ተነስቶ ዞሮ እኔ ፊቴን አፈጠጥኩ ወደፊት። ግራ ገባኝ። እዛ አልበቃህም ብሎ ቸለሱብኝ። አጠለኝ ውሃው ዞርኩኝ። መታጋንት ቢኖርብ ያኔ ብናሉ እንጂ ከዛ ተቀመጥኩኝ። ወጣው ከተጠመቅኩ በኋላ ምናምን ጨርሼ ቀጥዬ ወደ ቤት ሄድኩ። ደስ እያለኝ እየቦረኩ በቃ እንዴት ልበልህ፣ ምክንያቱም ህሊናዬ አምኗላ። በደስታ ውስጥ ሆኜ ወደ ቤት ሄድኩኝ። ቀጥታ ስራዬን ገባው። ምናምን ለማንም ትንፍሽ አላልኩም። ምናምን እየሰራሁ ግን አላስቻለኝም። ለጓደኛዬ ለኪያ መንገር ፈለግኩ። ቀጥዬ ደወልኩለትና ኪያ አልኩት ሰርፕራይዝ ልነግርህ ነው። ምን አለኝ? ምንድነው ደግሞ ሰርፕራይዝ አለኝ። ስማኝ አልኩት። ተጠመቅኩኝ እኮ አልኩት አለ። ማለት ሲለኝ ቤተክርስቲያን ሄጄ ተጠመቅኩኝ፣ ክርስትና ተነሳሁ አልኩት። ደስ አለው። አረ በጣም ነው ደስ የሚለኝ። እኔም ከቤተክርስቲያን ርቄያለሁ፣ እንደው ምክንያት ትሆነኛለህ ለመቅረቤ እንዳዲ። አረ እመጣለሁ፣ የት ነህ አለኝ። ግን እሱ ጸበል መጠመቅ ነው እንጂ ክርስትና አይደለም። አዎ ጸበል መጠመቅ ነው እንጂ ገና ክርስትና አይደለም። እኔ ከዛ በኋላ ነው አለመሆኑን የሚያወቅኩት። ከዛ ከኪያ ጋር ተስማማ ምናምን ወንድሜ ጋር ነው ማድሮ ብያለሁ። ከኪያ ጋር ተነጋገርና ምን ይለኛል ኪያ ቋጣት በቃ ከዚህ በኋላ ጸበል አብረን እንሄዳለን ይለኛል። ከዛ አብረን አንድ ቀን ሁለት ቀን ሄድን ተነጋግረን ማለት ነው። ጸበል ዝም ብለን ሄድን። ጸበል ሄደን በሶስተኛው ቀን ምናምን ጠየቀኝ። እስኪ እንዴት ነበረ ንገረኝ አለ። እንዴ ምን የተለየ ነገር አለው አልኩት። አሁን ቅድም ከኔና አንተ ጧጧት እንደምንጠመቀው ነው የተጠመቅኩት አልኩት አለኝ። ዋናው ማመንህ ነው፣ ግን ህግና ስርዓት አለው። ግን እንደዛ አይደለም መጠመቅ። ማን ያስጠመቀ ካለኝ አረ ማንንም አብሮኛ አይደለም ብቻዬን ሄድኩት። የንስሐ አባት አረ የለኝም፣ የክርስትና ስም አረ የለኝም፣ ምንድነው የክርስቲያን ምናምን ምንም አልተባልኩም አልኩት። ስለው እንደዚህ አይደለም ህግና ስርዓት አለው እና እኔም ዋሴን ላናግረው፣ ዋሴን እንደውልለት እናናግረው። ዋሴ ቤተክርስቲያን አገልጋይ ነው፣ ጓደኛችን ነው። እሱንም እናናግረው። ከዛ ደግሞ እኔም የነሳህ አባቴን ላናግረው። ቄስ አዲሱ ይባላሉ። እኔም የነሳህ አባት ናቸው። አሁን ላይ እግዚአብሔር ያክብራቸው፣ እድሜ ጤና ይስጣቸው። እናናግራቸው እነሱን ቅድሚያ። ከዛ ምክር ከተቀበልን በኋላ የሚሆነውን እናረጋለን ተባለ። በእኔ መጥቼ በዛ ሰዓት መጠየቅም ይሁን ያን ነገር ሰምቶም ይሁን ፈጣሪ ይወቀው። ተመልካቾች በጣም ደስ የሚል ነገር ነው የተመለከትነው ያየነው። እስኪ እናንተ ምን ትላላችሁ? ጸሎታችሁ የተሰማ ካላችሁ ኮሜንት ላይ አጋሩን። ሌሎቻችሁም ደግሞ እመቤቴ ቅድስት ኪዳነ ምሕረት የልባችንን መሻት ፈጽሚልን እያላችሁ በድጋሚ ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ ተመልካቾች። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው እንግዲህ ድምጻዊ አብዱኪያር ምንድነው ያጋጠመው ያሉ ብዙ ሰዎች እየተቀባበሉበት ነበር። ስለዚህ አንዳንድ መረጃዎችን ይዤላችሁ መጥቻለሁ። ተከታትለን እንመለስ። ድምፃዊ አብዱኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። ተመልካቾች ቪዲዮ እንደተመለከታችሁት ነው። እስኪ ምን ትላላችሁ? የሰማችሁን ነገር ካለ ኮሜንት ላይ አጋሩኝ። ወደ ቀጣይ ቪዲዮ እንሂድ ተመልካቾች። በመቀጠል ደግሞ ይዤላችሁ የመጣሁት ቪዲዮ ምንድነው እንግዲህ ባለፈው ሳምንት እሑድ ላይ እንተዋወቃለን ላይ ቀርበው ብዙ የተጠየቁ ነበር እና አንድ ወንድማችን እንግዲህ ትዳር ማለት ላንተ ምን ማለት ነው ሲባል ትዳር ማለት እስር ቤት ነው ብሎ በመለስ ብዙዎችን አስቆጥቷል። ስለዚህ አንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። አንተስ እንዴት አገኘኸው? ግን እስር ቤት ወይ ትዳርን? አዎ በገዝ ሞት እውነትህን ነው። አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን ባለ ትዳር የሆናችሁ ሴቶች፣ ባለ ትዳር የሆናችሁ ወንዶች እግዚአብሔርን ነው የምላችሁ ስለ ትዳራችሁ ትዳር ከሌለው ሰው ከላጤ
ትዳሩን ከፈታች ምንም አይነት ምክር አትቀበሉ። ምናልባት ትዳራቸውን የፈቱ ሰዎች የነሱ ትዳር የፈረሰበትን ምክንያት የኔ ትዳር በዚህ ምክንያት ፈርሷል፣ እንዲህ ነገር አታድርግ፣ ያንተም ትዳር አደጋ ላይ እንዲያወድቅ የሚል ፖዚቲቭ ምክር ካልመከሯችሁ በስተቀር ላጤ በሚመክርህ ምክር ሰምተህ ነገ ትዳርህ አደጋ ላይ እንዲወድቅ የምታደርግ ከሆነ ያንተ ችግር ነው። ያኛው ምን አገባው? በቃ እንደሱ ሆንክ ምን ይፈጠራል? ትዳር ላይ ያለ ሰው ትዳርን እንዴት ነው ማኔጅ እያደረክ ያለው ብላችሁ ጠይቁት። ትዳርሽን እንዴት ነው ማኔጅ እያደረጋችሁ ያላችሁት? እንዴት ነው እንደዚህ የቆያችሁት? 1 አመት እንዴት ቆያችሁ? 5 አመት፣ 10 አመት፣ 20 አመት እንዴት ቆያችሁ ብላችሁ ጠይቁ እንጂ ላጤ ተነስቶ ምንም አያውቅም ስለ ትዳር በማንበብ በእናትና አባት ትዳር ስትገቡበት ነው የምታውቁት፣ ስትኖሩት ነው የምታውቁት። የትዳርን ጣዕም ትዳር ውስጥ ያለውን ነገር የሚኖረው ሰው ነው የሚያውቀው። ስለዚህ እየኖረበት ያለውን ሰው ምክር የምትፈልጉ ከሆነ ወይ ሲመክራችሁ ወይ እሱ ሲያወራ የዛን ሰውዬ ምክር ብቻ ሰሙ። አለዚያ ማንም የተነሳ ሲመክራችሁ ትዳራችሁን ነው አደጋ ላይ የምትጥሉት። ስክሮል አድርጓቸው፣ ቶሎ ጥሏቸዋቸው ሂዱ። ተመልካቾች ቪዲዮ እንደተመለከታችሁት ነው። ምን ትላላችሁ? ስለዚህ ቪዲዮ የተሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ ጻፉልኝ። እስኪ እናንተስ ምን ትላላችሁ? በትዳር ውስጥ ያለው ሰዎች ትዳር ማለት ምን ማለት እንደሆነ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው እንግዲህ አንዲት እናት ፊጋ አካባቢ መንገድ ላይ ልጅ እንደወለደች ሁላችንም እናውቃለን። በሷ ዙሪያ ደግሞ ብዙ ሰዎች የተለያየ ሀሳብና አስተያየት እየሰጠበት ነበር። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። መንገድ ላይ ስትወልድ እንግዲህ በአካባቢው የነበሩ ሰዎች እሷን ለመርዳት ጥረት ሲያደርጉ ነበረ። ዛሬ በፊጋ አካባቢ እዚህ ምስሉ ላይ የምትመለከቷት አንዲት ወጣት መንገድ ላይ ልጅ ስትወልድ ታይታለች። በዚህም የተደናገጡ ሰዎች እንግዲህ በአካባቢው በመሰብሰብ ለመርዳት ሲሞክሩ ታይተዋል። ይህ አጋጣሚ ብዙዎችን ያስገረመ ሆኗል። እንደዚህ አይነት አጋጣሚዎች ሲከሰቱ ምን አይነት ቅድመ ጥንቃቄዎች ያስፈልጋሉ የሚለው ነገር ግንዛቤ ውስጥ መግባት ይገባዋል። ለማንኛውም እቺ ወጣት ማናት የሚለው ብዙዎች ጥያቄ ነው። እስኪ እናንተ ማንነቷን የምታውቁ ከሆነ እዚህ ቪዲዮ ላይ ምስሏን በማጋራት እንግዲህ የተለያዩ አካላት ድጋፍ እንዲያደርጉላት በዚሁ አጋጣሚ ጥሬን አቀርባለሁ። ለማንኛውም እናንተ በዚህ ጉዳይ ላይ ምን አይነት ታስባላችሁ? ኮሜንት ላይ ጻፉልን። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚያስገርም ነገር ነው። እስኪ እናንተስ ምን ትላላችሁ? የተሰማችሁ ነገር ኮሜንት ላይ አጋሩኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮዎች ምንድነው ወቅታዊና አነጋጋሪ እንዲሆኑ ቪዲዮዎች ነው። ተከታትለን እንመለስ። በአንድ ምጥ የተወለዱት አራቱ መንትዮቹ በፈተናም ታሪክ መስራታቸው ተሰምቷል። ከተፈጥሮ ስጦታዎች ሁሉ የላቀውና አስደናቂው የእናትነት ጸጋ የሚገለጥባቸው አጋጣሚዎች እጅግ ጥቂቶቹ ናቸው። ከዚህ ቀደም በአራት መንትያ ልጆቻቸው መወለድ መላው ህብረተሰቡን ያስገረሙት እናት አሁን ደግሞ ልጆቻቸው በትምህርት ገበታቸው ያስመዘገቡት ድንቅ ውጤት ሌላ ታላቅ ታሪክን ጽፈዋል። ከይርጋ ጨፌ ውብና አረንጓዴ መሬት ተነስተው ጉዟቸው በዲላ ከተማ ያደረጉት እነዚህ አራቱ መንትያ እህቶች በዲላ ከተማ በሚገኘው ዩኒየም አካዳሚ የ8ኛ ክፍል ክልላዊ ፈተናን በድምቀት አጠናቀዋል። ፈተናው በከፍተኛ ውጤት ማጠናቀቃቸው ብቻ ሳይሆን ወደ 9ኛ ክፍል መሸጋገራቸው በማብሰር የቤተሰባቸውንና የትምህርት ቤታቸውን ስም ከፍ አድርገውታል። በተመሳሳይ ማህፀን ውስጥ ወጥተው በአንድ ቀን ብርሃንን ያዩት እነዚህ እህትማማቾች የእድሜ እኩዮቻቸው በሚያልፉበት የትምህርት መሰላል ላይም በአንድነትና በትብብር በመቆም አንድነታቸው አስመስክረዋል። አብሮ መወለድ፣ አብሮ ማደግና በፈተናም አብሮ መሳካት ለነዚህ እህቶች የዕለት ተዕለት ህይወታቸው መገለጫ ሆኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። የፍልሰታ ጾም ከመግባቱ በፊት ይሄንን ታሪክ ልነግራችሁ ስለሚፈልግ ነው። እናታችን እመቤታችን ቅድስት ድንግል ማርያም በዚህ ዓለም ለ64 ዓመታት ኖራለች። ከዛ በኋላ ግን በ64 ዓመቷ በጥር 21 ቀን ከዚህ ዓለም በሞት ትለያለች ማለት ነው። ከዛም ሐዋርያት ተሰብስበው ስጋዋን ለማሳረፍ ወደ ጌቴሰማኒ ይዘዋት ይሄዳሉ ማለት ነው። አስከሬኗን ይዘው ወደ ጌቴሰማኒ እየሄዱ እንደሆነ አይሁዳውያን ይሰማሉ። ከዛ አይሁዳውያን ሲሰሙ ካሁን በፊት ልጇን ከዚህ ዓለም በሞት ተለየ፣ ከዛ ደግሞ አረገ ብለው ህዝቡን ሲያሳምጹብን ነበር። ስለዚህ አሁንም ደግሞ እናቱን እንደዚህ ሊሉን ነው። ስለዚህ ቶሎ ብለን አስከሬኗን ማቃጠል አለብን ይላሉ ማለት ነው አይሁዳውያን። ከዛ አስከሬኗን ለማቃጠል ወደ ሐዋርያቱ ጋር ይሄዳሉ ሊቀሟቸው አስከሬኗን። ከነዛ ከአይሁዳውያን መካከል ታውፋንያ የሚባል ቀድሞ 2 እጆቹን ወደ አካሏ ይሰዳል። ወደ አስከሬኗ ልክ እጁን ሲያሳርፍ 2 እጆቹ እዛው ይቀራሉ ማለት ነው። መልአክ መጥቶ እጁን ቁርጥ ያደርጋቸዋል። እዛው ተጣብቆ ይቀራሉ እጆቹ።
ከዛ ያለቅሳል፣ እሪ ይላል። እናታችንን ይጠይቃታል፣ ይለምናታል። በአማላጅነትሽ አምናለሁኝ ይቅር በይኝ ይላል። ከዛም እንግዲህ ሊያቃጥል እጆቹን የሰደደውን ታውፋንያን ትምረዋለች፣ ይቅር ትለዋለች። እጆቹ ይመለሱለታል ማለት ነው። እጆቹ ከተመለሱለት በኋላ ሐዋርያት ግን መቅበር አልቻሉም አካሏን። ምክንያቱም ሌሎች አይሁዳውያንም በቃ ተነስተውባቸው ነበረ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ወደ ሰማይ ይወስዳል ማለት ነው። ስለዚህ ወደ ሰማይ ወስዶ በዕፀ ሕይወት ያሳርፈዋል አካሏን። ከዛ ሐዋርያት በጣም ያዝናሉ። በቃ የእናታችንን ስጋ እንዴት ሳንቀብር እንቀራለን ብለው በጣም ያዝናሉ። ስለዚህም በማዘናቸው ምክንያት በጥር 21 ሞታ በነሐሴ 1 ጀምሮ ሱባኤ ይጀምራሉ። 2 ሱባኤ ይዛሉ። አንዱ ሱባኤ 7 ቀን ነው። ስለዚህ እነሱ 2 ሱባኤ 14 ቀን ይጾማሉ ማለት ነው። ከዛ በ14ኛው ቀን ነሐሴ 14 ላይ ሱባኤያቸው ልክ ባለቀበት ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ይሰጣቸዋል እንዲቀብሩት ማለት ነው። ከዛ ይሰጣቸውና ይቀብራሉ። በነሐሴ 14 ትቀበራለች። ወደ ጌተሰማኒ ወስደው ቀበሯት ማለት ነው። ከዛ ግን ሐዋርያት ሲቀብሩ ከሐዋርያት መካከል ቶማስ አብሯቸው አልነበረም። ለተልእኮ ወደ ህንድ ሄዶ ነበርና አልነበረም፣ ቀብሯ ላይ አልተገኘም። ከዛ በነሐሴ 14 ተቀበረች። በነሐሴ 16 ቶማስ ተልእኮን አጠናቆ ከህንድ ሀገር ሲመለስ በደመና ተጭኖ እናታችን በቤታችን ቅድስት ድንግል ማርያምን እርገቷን ያያል፣ ስታርግ ያያታል። ከዛ በጣም ያዝናል፣ በጣም ይከፋል። ከአሁን በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺንም ደግሞ እንዲሁ አመለጠኝ ሳልገኝ ቀረሁኝ ብሎ በጣም ሲያዝን፣ አትዘን ቶማስ፣ አንተ ብቻ ነህ እርገቴን ያየህ፣ ማንም እርገቴን አላየም ትለዋለች ማለት ነው። ከዛ ይሄንን እኮ ግን ታዲያ አያምኑኝም ይላታል። እንዲያምኑ ለማስታወሻነት እንዲሆን ብላ ሰበኗን ትሰጠዋለች። ሰበኗን ማለት የተገንዛበት ከነበረው ከመግነዟ ጨርቅ ማለት ነው። ይህንንም በማስታወሻነት ነው እንግዲህ ዲያቆናቱ ልክ አሁን ቤተክርስቲያን ዲያቆናቱ ከመስቀሉ ስር መቀነት ወይም ደግሞ ጨርቅ ከስር ከመስቀሉ ስር የሚደረገው ያንን ሰበኗን በማስታወስ ነው። በሱ ታሳቢነት ነው ዲያቆናት ከመስቀሉ ስር ሰበን የሚይዙት ወይም ደግሞ ከስር የሚደረገው ጨርቅ ለዛ ተምሳሌትነት ነው። ኤኒዌይስ ይሄድና ተመልሶ ሐዋርያቱን የእናታችን የእመቤታችን ነገር እንዴት ሆነ ይላቸዋል፣ ወሬውን ነገሩን ለመጀመር። ከዛ ይነግሩታል እንደቀበሯት በነሐሴ 14 ተቀበረች ሲሉት ሞት በጥር መቃብር በነሐሴ እንዴት ይሆናል አላቸው። ከዛ አንተ ድሮም ቢሆን ቶማስ ድሮም ቢሆን እንተነ ትጠራጠራለህ ምናምን ይለዋል ማለት ነው ቅዱስ ጴጥሮስ። ስለዚህ ና ሂድና መቃብሯ ላይ ወስደን እናሳያለን፣ አንተ ተጠራጥረ ሌላውንም ሰው እንድታጠራጥር አንፈልግም ብሎ ወስዶ መቃብሯ ጋር ልክ መቃብሯን ከፍቶ ሊያሳየው ሲል መቃብሯ ባዶ ነው፣ የለም ማለት ነው። ከዛ ይደነግጣሉ። ምንድነው እንዴት ሆነ ሲሉ እኔስ እርገቷን አይቻለሁ አታምኑኝም ብዬ ነው እንጂ ብሎ ሰበኗን የሰጠችውን ሰበን ያሳያቸዋል ማለት ነው። ከዛ እርገቷን ቶማስ ብቻ እንዳየ ሲያውቁ በሚቀጥለው ዓመት እንደገና በነሐሴ 1 ጀምሮ ሱባኤ ይገባሉ፣ እርገቷን እንዲገልጥላቸው እግዚአብሔር ማለት ነው። እኛም እርገቷን እንድናይ ፍቀድልን ብለው እንደገና ሱባኤ ይገባሉ። ሱባኤ ገብተው ከነሐሴ 1 ጀምሮ እስከ 16 ከዛ በነሐሴ 16 ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን በሙሉ ይወስድና በመንግስተ ሰማያት እናታችን እንዳረገች ከሱ ቀኝ እንደተቀመጠች በዙፋኗ ላይ ቁጭ ብላ ያሳያቸዋል። ያንን ብቻ ሳይሆን ራሱ ቀድሶ ያቆርባቸዋል ማለት ነው። ራሱ ቀድሶ አቁርቧቸው ለእመቤታችንም በዚህ ቀን ስጋ ደሙን የሚቀበል ሰው ኃጢአቱን እምርለታለሁኝ፣ ኃጢአቱ ይሰረይለታል። ያ ብቻ ሳይሆን ይህን ቀን አስቦ ላከበረ ለዘከረ ረድኤትሽን በረከትሽን ያገኛል ብሎ ቃል ይገባላታል። ሐዋርያቱም ተደስተው ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ስጋ ተቀብለው ስጋ ደሙን ተቀብለው ይመለሳሉ ማለት ነው። ስለዛ በዛ ምክንያት ነው እኛ በየዓመቱ ልክ ከነሐሴ 1 እስከ 16 ሱባኤ የምንገባው። ከነሐሴ 1 እስከ 16 ከሰባቱ አጽዋማት አንዱ ተሆኖ ቤተክርስቲያናችን አዛ እንድንጾም ያረገችን ማለት ነው። እና ይሄንን የሱባኤ ወቅት ግን እንዴት ነው ማሳለፍ ያለብን የሚለውን ደግሞ ልነግራችሁ ነው። እንግዲህ ሐዋርያት ያገኙትን በረከት እንዴት በቀጥታ ከፈጣሪ ጋር የጠየቁት እንዴት ሲመልስላቸው እንደነበረ አይተናል። ስለዚህ እኛም በዚህ ከ16ቷን ቀን ፍልሰት ማለት እንግዲህ መፍለስ ነው አይደለ? እኛም ከኃጢአት እንድንፈልስ በቃ እግዚአብሔርን አንድ እርምጃ እንድንቀርበው ማድረግ የምንችልበት ወቅት ስለሆነ ማለት ነው። አንደኛ ለመጾምም ረዥም አይደለም፣ በጣም አጭር ቀን ናት። ስለዚህ
ካሁን በፊት አድርገናቸው ማናቃቸው ነገሮች የምንጀምርበት እንዲሆን ለራሳችን ቻሌንጅ እንድንሰጥ ልጠይቃችሁ ነው የመጣሁት። በቃ ጀስት መታሰቢያነቱን አስበን መጾም ብቻ ሳይሆን የምግብ ጾም ብቻ ሳይሆን የብዙ ነገሮች ጾም እንዲሆን ለምሳሌ ራሳችን ቻሌንጅ ከምናደርገው ነገር አንዱ እስኪ ከነሐሴ 1 ጀምሮ እስከ 16 ድረስ ከሶሻል ሚዲያ ራሳችንን እናርቅ። በቃ እስቲ አሁን በነገራችሁ ላይ ጥያቄ ጠይቄ ነበረ ቡሌቲን ላይ የተወሰኑ ሰዎችን መጠየቅ ችዬ ነበር እና ጠይቂያቸው ሱባኤ መግባት ትፈልጋላችሁ አትገቡም ወይ ምን ሀሳብ አላችሁ የሚለው የሰውን ሀሳብ ለማወቅ ማለት ነው። የተወሰኑ ሰዎችን ጠይቄ ያገኘሁት ምላሽ ብዙ ሰው መግባት ይፈልጋል ግን አይችልም። ስለዚህ የግድ ሱባኤ ለመግባት ሱባኤ ቦታ መሄድ፣ ወደ ገዳማት መሄድ፣ ቤተክርስቲያን መሄድ፣ ቅዳሴ ማስቀደስ መቻል ብቻ አይደለም። በህይወት አጋጣሚያችን እነዛን ነገሮች ማድረግ ባንችል እንኳን እግዚአብሔርን ግን በዚህ አጋጣሚ ማግኘት እንችላለን። እንዴት ብላችሁ መተጠይቁኝ ከሆነ ሱባኤ ለመግባት የግድ ቤተክርስቲያን ውስጥ የገዳም ውስጥ መሆን አይደለም። ሱባኤ ሲባል በቃ ቦታው ብቻ አይደለም፣ ልባችን ነው ሱባኤ መግባት ያለበት እና ልባችንን ሱባኤ እናስገባው። እስቲ ቤታችን ውስጥ ቲቪያችንን ስልካችንን በቃ ከቲቪያችንና ከስልካችን ርቀን ራሳችንን እናናግረው፣ እግዚአብሔር እናውራው። በቃ እስቲ ራሳችንን ለ16 ቀን ራሳችንን ቻሌንጅ እናርገው። ብንችል ደግሞ ራሳችን ቤታችን በጾም በጸሎት ራሳችንን ሱባኤ ውስጥ እናስገባ። ቤታችን ሱባኤ መግባት እንችላለን። በነገራችሁ ላይ ከሰው ጋር ነው የምኖረው፣ ሰው አለ በቤቴ ብቻ ቦታው አይመችም ብትሉ እንኳን ይቻላል። እግዚአብሔርን በልባችን መፈለግ ከቻልን ክፉ ነገር ከመናገር አፋችንን እስቲ ለ16 ቀን ራሳችንን ቻሌንጅ እናርገው። እውነት እና በተቻላችሁ አቅም ለምታውቋቸው ሰዎች በሙሉ ይሄንን አጋራቸውና እግዚአብሔርን አንድ እርምጃ እንቅረበው። ከዛ እሱ የሚመልስልንን እሱ የሚያደርግልንን እናየዋለን። እውነት የምሬን ነው የምላችሁ። ሱባኤ ስለገባን ብቻ እግዚአብሔር መልስ ይመልስናል። የጥያቄና መልስ ፕሮግራም አይደለም። በቃ ጥያቄያችን ለማስመለስ ብቻ ሳይሆን ልባችንን ለመመለስ ወደ እግዚአብሔር ለመመለስ ልባችንን ለእግዚአብሔር ለማስገዛት ይቅር እንዲለን ለመጠየቅ በቃ አንድ እርምጃ ለመቅረብ ካለንበት ቦታ ጾም ማንጾም ሰዎች ከሆን አንድ እርምጃ ጾም እንዳልኳችሁ ግን የብዙዎቻችን ችግር ነው ብዬ የማስበው ሶሻል ሚዲያ ስለሆነ ማለት ነው። በብዙ ኃጢአት በሐሳብም በአይንም በቃ ብዙ አይነት ኃጢአቶችን የምንገባው በስልካችን ስለሆነ ከዛ ደግሞ ጭንቅላታችንን በጣም የሚያደነዝዝ ነገርም ስለሆነ ራሳችንን ቻሌንጅ እናድርግ። የኔ ቤተሰቦች እንግዲህ ከ80 ምናምን ሺህ በላይ ናችሁ እና እናንተ ጋር ግማሾቻችሁ እንኳን ይሄን ነገር ብታረጉት እኔ በቃ በጣም ነው ደስ የሚለኝ። በቃ ይሄ እንደ ፌቨር ነው የምጠይቃችሁ። ራሳችሁን ቻሌንጅ አድርጉት። በቃ ይሄንን የሱባኤውን ቀን ወይም ደግሞ የፍልሰታን ጾም ራሳችንን የምንለውጥበት አንድ እርምጃ እግዚአብሔርን የምንቀርብበት መጽሐፍ ማንበብ ማንወድ ሰዎች እንደው በዚህ በ16ቱ ቀን እንደ 2 ገጽ እንኳን ብናነብ በቂ ነው። የምሬ ነው። ግን ማንበብ ጀምረንበት በቃ የሆነ አዲስ ነገር ጀምረንበት በነሐሴ 16 ከነሐሴ 16 በኋላ እንድንገናኝ። ተመልካቾች ቪዲዮቹ እንደተመለከታችሁ ነው። ለዛሬ ይዤላችሁ የመጣ ቪዲዮዎች እነዚህ ይመስላሉ። በቀጣይ ባሪፉ እንደምንገኝ ተስፋ አደርጋለሁ። ስለ ቪዲዮቹ የተሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ አጋሩኝ። አመሰግናለሁ።